ለመላው የዓለም ሕዝብ በሙሉ እንኳን ደስ አላችሁ። ይህን ያሉት ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ዘላቂ የተኩስ አቁም ለማድረግ መስማማታቸውን ሲገልጹ የተናገሩት አባባል ነበር። በሚቀጥሉት 24 ሰዓታት ውስጥ ጦርነቱ ያበቃል ያሉት ፕሬዝዳንት ዶናልድ ትራምፕ በኢራን የአጸፋ እርምጃ የተበሳጩ አይመስሉም ነበር። ኢራን አጸፋ እርምጃዋን አስቀድማ ስለነገረችን እናመሰግናለን። 14 ሚሳኤሎችን ተኩሳብን 13ቱን አምክነናል። አንደኛው ጉዳት ወደማያደርስ አቅጣጫ ስለሄደ ትተነዋል ብለዋል ፕሬዝዳንት ዶናልድ ትራምፕ። ከዚህ በኋላ ግን ጦርነቱ ይበቃል፣ የመካከለኛው ምስራቅ ከዚህ በላይ መንደድ አይገባውም፣ ጦርነቱም በ24 ሰዓታት ውስጥ ሙሉ በሙሉ ይቆማል፣ ለመላው የዓለም ሕዝብም እንኳን ደስ አላችሁ ብለው ነበር። ነገር ግን ይህ ደስታቸው የቆየው ለ2 ሰዓት ብቻ ነበር። ፕሬዝዳንት ትራምፕ ይበሉ እንጂ ከ2 ሰዓት ቆይታ በኋላ ኢራን ሮኬቶችንና ሚሳኤሎችን ወደ እስራኤል መተኮስ ጀመረች። ምንም አይነት የተኩስ አቁም ስምምነት ላይ አልደረስንም በማለት ብረትን መቀጥቀጥ እንደጋለ ነው በሚሉት ብሂል በእስራኤል ላይ ከባድ ውድመት ስታደርስ አርፍዳለች። እስራኤል የኢራንን የኒውክሌር ማዕከል በማውደም ዓላማዋን አሳክታለች ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መናገራቸው አይዘነጋም። ሁለቱ ተፋላሚ ሀገራት ጦርነት አቁመዋል ብለው ፕሬዝዳንት ትራምፕ መግለጫ ቢሰጡም ኢራን ዛሬ ጠዋት በፈጸመችው የሚሳኤል ጥቃት 7 ህንፃዎች ወድመዋል፣ 5 ሰዎች ደግሞ ውድ ህይወታቸውን አጥተዋል። በደቂቃዎች ልዩነት ተጨማሪ ሮኬቶችንም እንዳስወነጨፈች ነው እንግዲህ መረጃዎች የሚጠቁሙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል ቢሉም ኢራን ስምምነቱን ውድቅ ማድረጓ ተሰምቷል። እስራኤል በበኩሏ የኢራንን የኒውክሌር ማዕከል በማውደም ዓላማችንን አሳክተናል፣ ከዚህ በኋላ እኛ ለሰላም ዝግጁ ነን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ፕሬዝዳንቱ አክለውም የዶናልድ ትራምፕ የተኩስ አቁም ስምምነት ተቀብለናል፣ እቅዳችንን በሙሉ አሳክተናል፣ ለህልውናችን ስጋት የነበረውን የኒውክሌር ጣቢያ ከአሜሪካ ጋር በመቀናጀት አስወግደናል፣ ከዚህ በላይ በጦርነቱ የሚያቆየን አንዳች ምክንያት የለም ሲሉ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር እቅዳችን ተሳክቷል ሊበሉ እንጂ ኢራን አሜሪካ ጥቃት ከሰነዘረች በኋላ የኒውክሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን አረጋገጠች። ኢራን በአካባቢው ያለው ውጥረት ተባብሶ በቀጠለበት በዚህ ጊዜ ባለፈው ሳምንት መጨረሻ በአሜሪካ የአየር ጥቃት የደረሰባቸውን የኒውክሌር ተቋሞቿን ለማደስ ቅድመ ዝግጅት ማድረጓን አረጋግጣለች። የኢራን የአቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀች ጠቁመዋል። እነዚህ እቅዶች በምርትና የጥገና ስራዎች ላይ የሚደርሰውን ማንኛውንም አይነት መስተጓጎል ለማስቀረት ታስቦ ነው ብለዋል። መሐመድ ኢስላሚ አክለውም ኤጀንሲው በአሁኑ ወቅት በ3ቱ የኒውክሌር ተቋሞች ላይ የደረሰውን የጉዳት መጠን በጥልቀት በመገምገም ላይ ነው ያሉ ሲሆን የመልሶ መቋቋም ሂደቱ የኢራን የኒውክሌር ዘርፍ ቀጣይነት ለማረጋገጥ እየተደረገ ያለውን ዝግጅት አካል መሆኑንም አስረድተዋል። አሜሪካ ከቀናት በፊት በኢራን 3 ዋና ዋና የኒውክሌር መስሪያ ቤቶችን ኢላማ ያደረገ ጥቃት ያደረሰች ሲሆን ይህም በቴህራንና ቴልአቪቭ መካከል ወታደራዊ ውጥረት ከተባባሰ በኋላ የመጀመሪያው ነው። ይህ ጥቃት በቀጠናው የሚስፋፋ ግጭት ሊፈጠር ይችላል የሚል ስጋት ከመፍጠሩም ባሻገር ዓለም አቀፍ ስጋት ደቅኖም ነበር። በሌላ በኩል ቴህራን አሁንም የኒውክሌር መርሃ ግብሬ ሰላማዊ ዓላማን ያነገበ ነው እያለች ትገኛለች። ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የኳታር መከላከያ ሚኒስቴር ኢራን ኳታር በሚገኘው አልአዴድ የጦር ሰፈር ላይ ሚሳኤል ተኩሳለች፣ በዚህም ኢራን የኳታርን ሉዓላዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷ በዓለም አቀፍ ሕግ የተጠበቀ መሆኑንም ሚኒስትሩ ጠቅሰዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሰኞ ዕለት በአሜሪካ በሚተዳደረው አልአዴድ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ብለዋል። በዓለም አቀፍ ገበያ የነዳጅ ዋጋ ቅናሽ አሳይቷል ተባለ። እስራኤልና ኢራን ለ2 ሳምንታት ከቆየ ግጭታቸው ረገብ ብለው የተኩስ አቁም ስምምነት ለማድረግ ተቃርበዋል መባሉን ተከትሎ የነዳጅ ዋጋ በ5 በመቶ መቀነሱ ተገልጿል። ድፍድፍ ነዳጅ ዘይት በበርሜል ወደ $68 ዝቅ ብሏል ነው የተባለው። ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳኤሎችን ካስወነጨፈች በፊት ከነበረው በታች መሆኑ ተገልጿል።
በቅርብ ቀናት ውስጥ ኢራን የነዳጅና ጋዝ ዋና የመርከብ መስመር የሆነውን የሆርሙዝ ባህረ ሰርጥን በመዝጋት የዓለም አቀፍ አቅርቦቶችን ልታስተጓጉል ትችላለች በሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ መስተዋሉ ተመልክቷል። የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ $81 ደርሶ እንደነበር ይታወሳል።